ወዳጆቼ ዛሬ ሚስት በዝሙት ተጽዕኖ ውስጥ ወድቃ በስግብግብነት ታውራ ትንሿንና በደስታ የተሞላች ወርቃማ ቤቷን አፍርሳ ስለሄደችና በኢስላማባድ ከተማ ውስጥ ስለተሰማ እውነተኛ ገጠመኝ እንነግራችኋለን። ይህች ሴት በግድ የሚወዳት ባሏን ካልፈታኸኝ ብላ ፍርድ ቤት ገትራ ከፈታችሁ በኋላ የ1 ዓመት ልጃቸውን ይዛ ጥላው ትሄዳለች። ከ10 ዓመታት አሳዛኝ ኑሮ በኋላም ከቀድሞ ባሏ ወይም ከፈታችው ባሏ ጋር ፊት ለፊት ትገናኛለች። ይህንን ታሪክ እንደምትወዱ ታውቃለሁ። ሙሉ ታሪኩን ሙሉ በሙሉ ለመረዳት ቪዲዮውን እስከ መጨረሻው ድረስ መመልከት አለባችሁ። አሰላሙ አለይኩም ሰላም ጤና ይስጥልኝ ውድ የተከበራችሁ ተመልካቾቻችን። ጩኸት በማያጣው ግን ሰላማዊ በሆነው በኢስላማባድ ከተማ በሚገኝ ሰፈር ውስጥ አማድና ላይባ ትንሿን ቤታቸውን በፍቅር ሸማ ሸምነዋት ይኖራሉ። ትውውቃቸው ድራማዊ ነበረ። ከዚህ ትውውቃቸው ፍቅር መነጨ። በመጨረሻም ትዳር ፈጸሙ። የፍቅር ትዳር ስለነበረ የመሰረቱት ከሁለቱም ቤተሰቦች መሰናክሎች ገጥሟቸው ነበረ። ነገር ግን አንዳቸው ለሌላቸው ባላቸው መጨረሻ የሌለው መተማመንና መፈቃቀር መሰናክሎቻቸውን ሁሉ አለፉ። የአማድ ገቢ ትልቅ የሚባል አይደለም። አማድ በትንሽ ደሞዝ በአንድ የግል ኩባንያ ውስጥ ተቀጥሮ ነው የሚሰራው። በወሩ መጨረሻ የሚያገኛት ገቢ ለቤት ኪራይና ለሁለታቸው ምግብ እምብዛም በቂ አልነበረም። ነገር ግን ከፍቅራቸው አንጻር እነዚህ እጥረቶች እዚህ ግባ የሚባሉ አልነበሩም። ላይባ ሲበዛ የቤት ልጅ ናት። መከራና ችግራቸውን ሁሉ ፈገግ ባለ ፊት ነበር የምትቀበለው። ምክንያቱም አማድን ከልቧ ታፈቅረው ስለነበር። ትንሿን ቤታቸውን ያላቸውን ትንሽ ዕቃዎች ተጠቅማ በራሷ እጆች ነው ያሰማመረቻቸው። አንዳንድ ጊዜ በጣም ሲቸገሩ ቁራሽ ዳቦና ምስር በቀን አንዴ በልተው ውለው እንኳ ከፊታቸው ላይ ፈገግታ ጠፍቶ አያውቅም። አማድ ከሥራ ወደ ቤት ሲመለስ ላይባ በቤት ጠብቀውና በደከመው ፊቱ ላይ ቀኑን ሙሉ የሰበሰበችውን ታሪክ እየነገረች ፈገግታን ታመጣለታለች። በዚህ ሁኔታ እየተዋደዱና እየተፋቀሩ 2 ዓመት አብረው አሳለፉ። ከተጋቡ ከሁለተኛው ዓመታቸው ጥቂት ቀናቶች በኋላ ቤታቸውን ያበራች ቆንጆ ሴት ልጅ ወለዱ። አማድና ላይባ የልጃቸውን ስም ኑር ጃሃን ብለው አወጡላት። ትርጉሙም የዓለም ብርሃን ማለት ነው። በእርግጥም ኑር ጃሃን በጨለማዋ የድህነት ቤታቸው ውስጥ የብርሃን ጮራ ሆና ነበር የመጣቸው። የልጃቸውን ፊት መመልከት ስቃያቸውንና ችግራቸውን ሁሉ እንዲረሱ ያደርጋቸው ነበር። አማድ ለልጁ የበለጠ ጠንክሮ መስራት ጀመረ። በሌላ በኩል ደግሞ ላይባ ልጇን በመንከባከብ ላይ ፍጹም ትኩረት አድርጋለች። የኑር ጃሃን በቤታቸው መኖር ወደ ሕይወታቸው አዲስ ትርጉም ይዞ መጣ። ነገር ግን ጊዜው እያለፈ ሲሄድ የቤት ወጫቸውን መጨመር ጀመረ። ኑር ጃሃን 1 ዓመት ሲሆናት ፍላጎቷም አብሮ ከዕድሜዋ ጋር ማደግ ጀመረ። ጥሩ ምግብ፣ ጥሩ ልብስ፣ ለወደፊቷ ቁጠባ፣ እነዚህ ሐሳቦች ቀስ በቀስ ላይባን ያውኳት ጀመረ። አማድ ብቻውን ሰርክ ሲታገል ታየዋለች። ባለችው ትንሽ ደሞዝ የልጃቸውን ፍላጎት ሁሉ ማሟላት የሚቻል አይደለም። በፍቅር የተመሰረተው የትዳር ሕይወታቸው አሁን ከአስፈሪው ገሃድ ጋር ፊት ለፊት ለመጋፈጥ ተገድደዋል። ላይባ የምትወደው ባሏ ብቻውን ሲሰቃይ ማየት ስላላስቻላት እርሷም አንድ ሥራ ብትሰራ ወደ ቤታቸው የሆነ የጎደለን ነገር መሙላት እንደምትችል፣ ምቾትን ማምጣት እንደምትችል፣ እንደዚሁም የልጃቸውን የወደፊት ሕይወትም ብሩህ ሊሆን እንደሚችል አሰበች። አንድ ቀን ማታ ለአማድ ስለ ፍላጎቷ ነገረችው። እኔም መስራት እፈልጋለሁ አማድ። ኑር ጃሃን አሁን ዕድሜዋ ትንሽ ከፍ ብሏል። ሥራ ማግኘት እፈልጋለሁ። ለብቻ መታገል ከባድ እየሆነብህ ነው አለችው። ላይባ በለሆሳስ ድምፅ መጀመሪያ ላይ አማድ አልተስማማም ነበረ። የሚወዳትን ሚስቱን ለሥራ ወደ ውጭ ሊልካት አልፈለገም። መከራና ችግር እንዲያገኛት ማድረግ ፈጽሞን አልፈለገም። ነገር ግን የላይባን አይኖች ሲመለከት መቁረጧን ተመለከተ። ላይባ እዚህ ውሳኔ ላይ የደረሰችው የእነሱን የወደፊት ሕይወት ለማሻሻል ሲባል ብቻ መሆኑን ተረዳ። ብዙ ካወጣ ካወረደ በኋላ አማድ ተስማማ። ያላትም ሞክረሽው ካስቸግረሽ ግን ትተሽው ነይ ብቻ ነበር። እንድታዝኝ ፈጽሞ አልፈልግም ላይባ አላት። ላይባ በፈገግታ በታጀበ ፊት ሁሉንም ነገር እንደምትቆጣጠር ቃል ገባችለት። በዚህ መንገድ ቤቱን በሰመረ መንገድ ለመምራት በያዙት ህልምና
ለልጃቸው ብሩህ ተስፋን በመሰነቅ ላይባ አዲስ መንገድ ውስጥ ለመግባት ወሰነች። ይህ ውሳኔ በስርዓት ተይዛ የነበረችውን የፍቅር ቤታቸውን ወዳልታወቀ መጨረሻ ሊመራ እንደሚችል በፍጹም አላሰበችውም ነበር። ከብዙ ፍለጋ በኋላ ላይባ በኢስላማባድ በሚገኝ የታወቀ ሞል ውስጥ በሽያጭ ሰራተኛነት የሚሰራ ሥራ አገኘች። አዲስ አካባቢ፣ አዲስ ሰዎች፣ ሁሉም ነገር መልካም ሆኖ ታያት። በቀን ስራዋ የምታገኘው የገንዘብ መጠንም ምንም ያህል ይሁን ለልጇ አንድ ጥሩ ነገር ገዝቶ ወደ ቤት የሚሄዱ ደስታ ድካሟን ሁሉ ያጠፋላታል። አማድም ከሥራ ከተመለሰ በኋላ ላይባ ትንሽ እንድታርፍ ልጅቷን በመያዝና በማጫወት ይረዳታል። ሁሉም ነገር በተረጋጋ ሁኔታ እየሄደ ነበረ። ነገር ግን በዚህ መንገድ መጨረሻ ላይ አዲስ ነገር ላይባን እየጠበቃት ነበረ። ስራዋን ከጀመረች ከሳምንት በኋላ ከሪም ጋር ተዋወቀች። ከሪም ኢስላማባድ ውስጥ የሚገኝ ሀብታም ነጋዴ ብቸኛ ልጅ ነው። ባህሪውም፣ ውድ ልብሶቹ፣ የቅንጦት አኗኗሩ እንደ ላይባ ላለች ተራ ሴት እንደ ህልም ነበር መስሎ ይታያት። ከሪም ወደዛ እርሷ ወደምትሰራበት ሱቅ ዘወትር እየመጣ ከላይባ ጋር ሲጫወት ውሎ ይሄዳል። የላይባ ገራገርነትና ደስ የሚል ተፈጥሮ ከሪምን ስቦታል። ቀስ በቀስ ጨዋታቸው እየጨመረ ሲሄድ ከሪም ቡና ይጋብዛት ጀመረ። አንዳንድ ጊዜም ውድ ስጦታዎችን ይዞላት ይመጣል። በመጀመሪያ ላይባ ታመነታ ነበረ። ነገር ግን በከሪም ግርማ ሞገስ ተማርካ እጇን ለመስጠት ተገደደች። ከሪም ስለ አዳዲስ ዓለሞች፣ ትልልቅ ቤቶች፣ ውድ መኪናዎች፣ በውጭ ሀገር ስላሉ መዝናኛዎች ታሪክ ነገራት። እነዚህን ታሪኮች ስትሰማ ላይባ ሳታውቀው የራሷን የድህነት ቤት ከከሪም የቅንጦት ሕይወት ጋር ማነጻጸር ጀመረች። ለአማድ ያላት ፍቅር ቀስ በቀስ ከዓይኖቿ ላይ እየጠፋ መሄድ ጀመረ። የባሏ ትንንሽ የጽጌረዳ አበባዎችና የፍቅር ቃል ኪዳኖች ዋጋ የለሽ ሆነው ታዩት። ከከሪም ውድ ስጦታዎችና በቀለም ያሸበረቁ ህልሞች አንጻር ስታያቸው ብዙም ሳይቆይ ግንኙነታቸው ወደ ድብቅ ፍቅር ተቀየረ። ላይባ ከከሪም ጋር ዝሙት መፈጸም ጀመረች። ላይባ በዚህ የተከለከለ ግንኙነት ውስጥ ከገባች ጊዜ አንስቶ በቤቷ ውስጥ ረብሻ መነሳት ጀመረ። እንደ በፊቱ አማድን በፈገግታ በተሞላ ፊቷ ማዋራት አቆመች። ውሃ ቀጠነ ብላ ሆም ብላ በትንሽ በትልቁ ትነተርከው ጀመረ። አሁን ከአፏ ውስጥ ምሬት፣ ቅሬታ ብቻ ሆነ የሚወጣው። አንድ ቀን አማድ ላይ እንዲህ ስትል ጮኸችበት። ይህንን የመከራ ህይወት ከእንግዲህ መቀጠል አልችልም። በአንተ ትንሽ ደሞዝ ምንም ነገር መደረግ አይቻልም። ከአንተ ጋር ብቆይ ልጃችንን ምንም የወደፊት ተስፋ አይኖራትም። ህይወቴን እንዲህ እያከኩ መጨረስ አልፈልግም አለችው። አማድ በላይባ መለወጥ በጣም ደነገጠ። ልጅቷ ድንገት ምን ነካት ሲል አሰበ። በአንድ ወቅት ሁሉንም መከራና ችግር ተቋቁማ ከእርሱ ጋር ለመኖር ተስማምታ የነበረች ሴት ናት። ለላይባ ሊያብራራላት ሞከረ። ትንሽ ታገሽ ላይባ፣ እየሞከርኩ እኮ ነው። የልጃችንን የኑር ጃሃንን ፊት ተመልከች፣ ሁሉም ነገር ይስተካከላል አላት። ነገር ግን ላይባ ያኔ ምንም ቃላቶችን አታዳምጥም ነበር። በዓይኖቿ ላይ ያለው ከሪምና ያሳያት አብረቅራቂ ህልሞች ብቻ ነበሩ። አማድን እንደምትፈታውና ልጇን ከሪም ጋር ይዛ እንደምትሄድ ወስና ነበረ። አንድ ቀን ለከሪም ደውላ ውሳኔዋን ነገረችው። አማድን ልፈታው ነው ከሪም፣ እኔና ኑርጃሃን አንተ ጋር እንመጣለን፣ ትቀበለናለህ? ከሌላኛው በኩል ከሪም በጣም ተረጋግቶ መልስ ሰጣት። እንዴታ፣ ጥሩ ነው ብለሽ ያሰብሽውን ነገር አድርጊው፣ አብሬሽ ነኝ፣ ሁሉንም ነገር አዘጋጅተሽ አሳውቂኝ። የከሪምን ቃላቶች ስትሰማ ላይባ ጨረቃ በእጇ ላይ ያለች ያህል ተደሰተች። በመጨረሻም የመከራና የስቃይ ቀኔ ሊያበቃ ነው ስትል አሰበች። በፍቅር የተሞላ ቤቷን ለማፍረስ የመጨረሻ ዝግጅቷን አደረገች። የ10 ዓመታቶች እምነትና የአማድ ያለሰሰ ሲሰጥ የነበረው ፍቅርን በአንድ ቅጽበት በትና ወዳልታወቀ የወደፊት ጣፈንተዋ ለመሄድ ተዘጋጀች። በዛ ጊዜ ላይባ በከሪም ቃል ኪዳኖች ሰክራ ነበረ። በዛ ስካር ውስጥ ሆና የሞቀ ትዳሯን ለመበተን ላፍታ ያህል እንኳን አላመነታችም። በየቀኑ ሆን ብላ ከአማድ ጋር ትጣላ ነበር። ብቸኛ ጥያቄዋና ፍላጎቷም ፍች ነበረ። ብዙ ጥረቶችን ቢያደርግም አማድ ላይባን መመለስ አልቻለም። ቤቱን አንድ አድርጎ ይዞት የነበረው የፍቅር ሸማ ከእንግዲህ ለላይባ ምንም ትርጉም አልሰጥሽ አላት። በመጨረሻ በአንዲት ዕድለቢስ ቀን የፍች ፊርማቸውን ተፈራረሙ። የፍች ወረቀቱን እየፈረመ እንባ ከአማድ አይኖች ላይ ይፈሱ ነበር። ነገር ግን የላይባ አይኖች እንደደረቁ ናቸው። በአእምሮዋም እንደተረጋጋች ነው። የምታስበውም ከሪም ጋር ቶሎ ስለመሄድ ነበረ። ከተፋቱ በኋላ ትልቁ ጥያቄ የነበረው የሕፃኗ ኑርጃሃን ጉዳይ ነው።
ያኔ ኑርጃሃን ገና 1 ዓመቷ ነበረ። ያላባት መኖር ምን ማለት እንደሆነ የምትረዳበት ዕድሜ ላይ አልነበረችም። አማድ የልቡን ቁራጭ ሊተዋት አልፈለገም። ነገር ግን የሀገሪቱ ሕግና ገሃዱ ለእናቲቱ የሚወግን ነበረ። እንዴት በዚህ ዕድሜዋ ላይ ያለች ሕፃን ልጅ ያለ እናት መኖር ትችላለች? ላይባም ልጄ ከእኔ ጋር ትኖራለች በሚል አቋሟ ጸናች። እናቷ እኔ ነኝ ያለች። ከዚህ ልብ የሚሰብር መለያየት ውጭ ሌላ መንገድ ያልነበረው አማድ ልጁን ለላይባ አሳልፎ ለመስጠት ተገደደ። ከመሄዱ በፊት አማድ ኑርጃሃንን ወደ ደረቱ አጥብቆ አቀፋትና ተንሰቅስቆ አለቀሰ። ይህ ትዕይንት እንኳ ቅንጣት ታክል ሐዘኔታን እንደ ድንጋይ በደደረው የላይባ ልብ ውስጥ ሊያመጣ አልቻለም ነበር። ጥቂት ዕቃዎችንና ልጇን ከቤት ይዛ ወጣች። መጀመሪያ ላይባ ወደ ከሪም ስልክ ደወለች። ልቧ በደስታ በብርቱ እየመታ ነበረ። የብስራቱን ዜና ለከሪም ልታበስረው ፈልጋ ነበረ። ነገር ግን ስልኩ ይጠራል፣ የሚያነሳው አልነበረም። ላይባ በድጋሚ ደወለች። ውጤቱ ተመሳሳይ ሆነባት። ለሶስተኛ ጊዜ ደወለች። ደነገጠች። ከሌላኛው በኩል ካለው ስልክ ኦፕሬተሯ ይቅርታ፣ የደወሉላቸው ደንበኛ ስልክ ጥሪ አይቀበልም፣ እባክዎትን ቆይቶ ይሞክሩ ይላል። ላይባ ወዲያውኑ ገባት። ከሪም ብሎክ አድርጓታል። ከፌስቡኳም ከዋትስአፕም ከሁሉም ነገሩ ላይ ከሪም ሰርዟታል። ለእርሱ ብላ ሁሉንም ነገር መስዋዕት ያደረገችለት ያ ሰው በቅጽበት ብን ብሎ ጠፍቷል። መሬት ከእግሯ ስር የከዳቻት መሰላት። ትልቅ ስህተት መስራቷ ገባት። ከሪም ዝም ብሎ ተጠቀመባት። ህልሟ፣ የወደፊት ተስፋ በቅጽበት አይኗ ፊት ተሰባበረ። አሁን ምን ይዋጣት? ምንስ ታድርግ? በየትኛው ፊቷስ ወደ አማድ ጋር ትመለስ? አብዝታ የሰደበችው ጎድታ ጥላው የሄደችው ሰው ፊት የምትቆምበት ድፍረት የላትም። ህፍረት፣ ስድብና ጸጸት በውስጧ ተሸክማ ውስጧ እየነደደ እየተቃጠለች ነበረ። ትንሿ ኑርጃሃን በየዋህ አይኖቿ እናቷ ላይ አፍጥጣ እይታዋ አሜ መቼ ነው አቡ ጋር የምንሄደው የሚል ይመስላል። ላይባ ይህንን የልጇን የዋህ እይታ የመጋፈጥ ድፍረት አልነበራትም። በዚህ ቅጽበት የመኖር ፍላጎቷ ሞተ። ነገር ግን የልጇን ፊት ስታይ ደካማ መሆን አልቻለችም። መኖር አለባት። ለልጇ ስትል መኖር አለባት። ከዚህ ከተማ ርቃ መሄድ እንዳለባት ወሰነች። ማንም የማያውቃት ስፍራ ሄዳ ያለፈ ታሪኳን ሰርዛ አዲስ ሕይወት ትጀምራለች። የዛኑ ቀን በቆጠበቻት ትንሽ ገንዘብ አውቶቡስ ላይ ተሳፍራ ራውልፒንዲ ወደሚባል ሩቅ አካባቢ ሄደች። ወደ አዲስ ከተማ ከመጣች በኋላ ደግሞ ትግሏ የበለጠ ከባድ ሆነባት። የምታውቀው ሰው የለም፣ የምታርፍበት ቤትም አልነበረም። በመጨረሻ ከከተማው ጫፍ ላይ ካለ አንድ ትልቅ የቆሼ ሰፈር ውስጥ ትንሽ ክፍል ቤት ተከራየች። ክፍሉ እርጥበታማና ጨለማ ነው፣ ግን ሌላ ምርጫ አልነበራትም። የራሷንና የልጇን ወጪዎች ለመሸፈን በሰዎች ቤት ተቀጥራ መስራት ጀመረች። የትንሿ ቤቷ ንግሥት የነበረችው ላይባ አሁን የሰዎችን ቤት ዕቃ ማጠብ፣ ወለሎችን ማጽዳት ሆነ ሥራዋ። ጀርባ ከሚሰብር የሙሉ ቀን ሥራ በኋላ የምታገኛት ገቢ እንደምንም ሩዝና ምስር ለመግዛት ያህል ቢሆን ነው። ለራሷ ምንም አታስቀርም። ሁሉንም ለልጇ ነው የምትቆጥበው። ሲመሽ ትንሿ ኑርጃሃን ደረቷ ላይ ስትተኛ ላይባ ድምጿን አጥፍታ ስለሰራችው ስህተት እያሰበች ታለቅሳለች። ስግብግብነቷና የአንድ ቅጽበት ስህተቷ ወርቃማ ቤቷን እንዳፈረሰባት ተሰማት። ይህ የጸጸት እሳት በየቅጽበቱ ያቃጥላታል። ነገር ግን ከዚህ በኋላ ወደ ኋላ የምትመለስበት ክፍት መንገድ የለም። በዚህ መንገድ 1 ወር 2 ወር አለፈ። ከዛም 1 ዓመት፣ ቀስ በቀስም 10 ዓመታት አለፉ። የላይባ ሕይወት ስቃይ ግን አልቀነሰም። ትንሽ እንኳ ይልቁንም ጨመረ። በፊቷ ላይ የዕድሜዋ ምልክት ይነበባል። ያለፈው ውበቷ አሁን ረግፏል። የቀን ሥራዋ፣ የምሽት ጸጸቷ ከውስጥ እየጨረሳት ነበረ። ትንሿ ኑርጃሃን አሁን ትንሽ ልጅ አይደለችም። አሁን 11 ዓመቷ ሆኗል። በዚህ ለጋ ዕድሜዋ የሕይወትን ከባድ ገሃድ ተረድታለች። እናቷ እሷን ለማሳደግ ምን ያህል እንደምትታገል አይታለች። የእናቷን ስቃይ ለመቀነስ እርሷም መንገድ መርጣለች። በመስቀለኛ መንገዶች ላይ ቆማ አበባ መሸጥ ጀመረች። አንዳንድ ጊዜ በበዓል ቀናቶች ከአበቦቹ ጋር ትናንሾች አሸንጓሊቶችን ትሸጣለች። ደስ የሚል ፈገግታዋና ጥሩ ባህሪዋ በቀላሉ መንገደኞችን ይማርክ ነበረ።
በሌላ በኩል በእነዚህ 10 ዓመታቶች ውስጥ የአማድ ሕይወትም በከፍተኛ ሁኔታ ተለውጦ ነበር። ላይባ ከሄደች በኋላ መጀመሪያ ላይ ፍጹም ቅስሙ ተሰብሮ ነበር። ነገር ግን የልጁ ትዝታና የደረሰበት በደል ወደ አዲስ ሰውነት ቀይሮት ነበር። ስራውን ለቀቀ። ባጠራቀማት ትንሽ ገንዘብ ትንሽ ቢዝነስም ጀመረ። በታማኝነቱና ጠንክሮ በመስራቱ ይቺ ትንሽ ቢዝነሱ ቀስ በቀስ አደገች። ከ10 ዓመት በኋላ አማድ አሁን በኢስላማባድ ውስጥ አንቱ ከተባሉ ሀብታም ቢዝነስማኖች ውስጥ አንዱ ሆኗል። ትልቅ ቢሮ፣ ውድ መኪኖችና ሁሉም ነገር አለው። ግን ሕይወቱ ባዶ ናት። ድጋሚም አግብቶ አያውቅም። በደረቱ ውስጥ የልጁ የኑርጃሃን ትዝታ ብቻ ነው ያለው። አንድ ቀን ወደ ቢሮው ሲሄድ መኪናው የትራፊክ ምልክት አይቶ ቆመ። በመስኮቱ ወደ ውጭ አንጋጦ ሲመለከት አንዲት ቆንጆ ሕፃን ልጅ አበባ እየሸጠች ተመለከተ። አይኑ በልጅቷ ላይ ተተክሎ ቀረ። የዋህ ፊቷንና ብሩህ አይኖቿን ሲመለከት ልቡን እንግዳ ነገር ተሰማው። የመኪናዋን መስኮት መስታወት ዝቅ አደረገው እና ልጅቷን ጠራት። ስምሽ ማን ነው ሲላት ልጅቷ ፈገግ አለችና ስሜ ኑርጃሃን ነው አለችው። ስሟን ሲሰማ አማድ ደነገጠ። የእርሱም ልጅ ስም ኑርጃሃን ነበረ። ራሱን ተቆጣጥሮ ልጅቷን ማዋራት ጀመረ። ስለ ትምህርቷ ጠየቃት፣ ስለ ቤተሰቧ፣ ስለ ሁሉም ነገር። በኑርጃሃን ብልሃትና ጣፋጭ አነጋገር ተማረከ። ከዛ ቀን ጀምሮ አማድ እርሷን ማናገር ልማድ አደረገው። በየዕለቱ ወደ ቢሮ ሲሄድ መኪናውን በዚህ መንገድ ላይ ያቆመ ኑርጃሃንን ያናግራታል። ምግብ ይዞላት ይመጣል፣ አበባም ይገዛታል። እንግዳ በሆነ ሁኔታ ወደ እርሷ በተደጋጋሚ ሲሳብ ራሱን ያገኘዋል። ነገር ግን ይቺ ልጅ የራሱ ደም እንደሆነች ፈጽሞ አስቦት አያውቅም። ድንገት አንድ ቀን መንገድ ላይ ኑርጃሃንን አጣት። በማያውቀው ፍርሃት ልቡ ተንቀጠቀጠበት። በአቅራቢያው ያሉ ሌሎች ልጆችን ጠራቸውና ስለ ኑርጃሃን ጠየቃቸው። እነርሱም ትናንትና መንገድ ስትሻገር አንድ መኪና ኑርጃሃንን ገጭቷት አመለጠ አሉት። እናቷ በቅርብ ያለ የመንግስት ሆስፒታል አስገብታታለች አሉት። ይህንን ሲሰማ የአማድ ዓለም የተነቀነቀ መሰለው። ምንም ቅጽበት ሳያጠፋ የሆስፒታሉን አዳራሽ ከልጆቹ ተቀብሎ እየሮጠ ወደ ሆስፒታሉ አመራ። ሆስፒታሉ ሲደርስ ኑርጃሃንን እንዳበደ ሰው እያደረገው ፈለጋት። በመጨረሻም በአንዱ ክፍል ውስጥ አገኛት። ኑርጃሃን ህሊናዋን ስታ አልጋው ላይ ተኝታለች። እግሯ በፋሻ ተጠቅልሏል። ከአጠገቧ ካለው ወንበር ላይ የደከማት የተከዘች ሴት ተቀምጣለች፣ እናቷ። ነገር ግን የኑርጃሃንን እናት ሲመለከት አማድ ባለበት ደርቆ ቀረ። ላይባ ነበረች፣ የእሱ ላይባ። ለመጨረሻ ጊዜ ከ10 ዓመት በፊት ያያት ላይባ። ምንም እንኳ የላይባ ፊት በጊዜ ጨካኝ ምት ቢለወጥም አማድ ወዲያውኑ ነበር ያወቃት። አማድ በሚንቀጠቀጥ እርምጃ ወደፊት ተራመደ። ድምፁን ስትሰማ ላይባ በድንጋጤ ፊቷን ቀና አድርጋ ተመለከተችው። ልክ አማድን ስታየው ከዓይኖቿ ላይ እንባ መፍሰስ ጀመረ። ከምንም ነገር በፊት አማድ በተሰባበረ ድምፅ እንዲህ ሲል ጠየቀ፣ ይቺ የእኛ ኑርጃሃን ናት? ላይባ በእንባ ተሞልታ አዎን በማለት ጭንቅላቷን ነቀነቀችለት። ከዛም አማድ ደስታን ፈልገሽ ሀብታሙ ከሪም ጋር ሄደሽ ነበረ፣ ታዲያ ለምን ዛሬ በዚህ አይነት ሁኔታ ውስጥ ወደቅሽ ሲል ጠየቃት። ላይባ የሕይወቷን ገሃድ ሁሉ ዘግዝጋ የነገረችው ተንሰቅስቃ ለቀሰች። ለገንዘብ በመስገብገብ የዝሙት ተግባር ውስጥ ገብቼ ነበረ። በራሴው እጆች ወርቃማ ቤቴን አፍርሻለሁ። አንተን የፈታሁህና ለከሪም የደወልኩለት ቀን የዛን ዕለት ከእኔ ጋር ያለውን ግንኙነት ሁሉ አቋረጠ። አታለለኝ። በየትኛው ፊቴ ወደ አንተ ጋር ልመለስ? ስለዚህ ልጄን ይዤ ርቄ ሄድኩ። ያለፉትን 9 ዓመታቶች በሰዎች ቤት እየሰራው ልጄን አሳደግኩ። የስተቴን ቅጣት ተቀብያለሁ። አማድ ሁሉንም ነገር ሲሰማ ከቆየ በኋላ ውስጡ ተረበሸ። አማድ ልጁ ያለችበትን አሳዛኝ ሁኔታና የላይባን ጸጸት ካየ በኋላ ቁጣውና ቅያሜ ሁሉ በአንድ ጊዜ በኖ ጠፋ። ወዲያውኑ የሆስፒታሉን ወጪ ሁሉ ከፍሎ ለኑርጃሃን ምርጥ ሕክምና የምታገኝበትን ሁኔታ አመቻቸ። ከዛም ላይባን እየተመለከተ የሆነው ነገር ሁሉም ሆኗል። አሁን ማልቀሱ ምንም ጥቅም የለውም። የልጅን ሙሉ ኃላፊነትን ይወስዳለሁ። አንቺም ከፈለግሽ በእኔ ኩባንያ ውስጥ እንደ ማናጀር ሆነሽ መስራት ትችያለሽ። ከእንግዲህ በሰዎች ቤት ውስጥ መስራት አይጠበቅብሽም አላት። ላይባ የአማድን ፊት በመገረም ስሜት ውስጥ ሆና ተመለከተች። እንደዛ አብዝታ የጎዳችው ሰው፣ ያ ሰው በችግሯ ጊዜ አብሯት ቆመ።
በምስጋናና በጸጸት ውስጥ ሆና ወዲያውኑ ተስማማች። ላይባ ስህተቷን ተገነዘበች፣ አዲስ ሕይወትም አገኘች። ይህም ሊሆን የቻለው በአማድ ልበ ሰፊነትና ታላቅነት የተነሳ ነበረ። የልጇ አባት። ወዳጆቼ ከዚህ ታሪክ የምንማረው የዝሙትና የስግብግብነት መንገድ ደስታን ፈጽሞ እንደማያመጣ ነው። በቅጽበት ውስጥ የሞቀ ትዳርንና ቤተሰብን ሊበታተን ይችላል። በችኩልነት በሚገፋፋ ቅጽበት ውስጥ የሚደረግ አንድ የተሳሳተ ውሳኔ የዕድሜ ልክ ጸጸትና መከራ መንስኤም ሊሆን እንደሚችል እንማራለን። እውነተኛ ደስታ በሀብት ውስጥ ሳይሆን ያለው ይልቁንም በመተማመን በመዋደድና ባለ ነገር በመርካት ውስጥ ነው። ወዳጆቼ ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት ጨርሼዋለሁ ብላችሁ ኮሜንት ማድረጋችሁን አትርሱ። ከየት ሀገር ሆናችሁ እንደምትመለከቱንም አሳውቁን። ቪዲዮአችን ትንሽ ትምህርት እንኳ ከሰጣችሁ፣ ትንሽ እንኳን ካነቃቃችሁ ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ ማድረጋችሁን እንዳትረሱ። የምንለቀው አዳዲስ ነገርም ቶሎ ቶሎ እንዲደርሳችሁ የደውል ምልክቱን ተጫኑ። በሌላ ቪዲዮ እስከምንገናኝ ራሳችሁን ጠብቁ። አላህ ሐፊዝ።